ሰላም! ዛሬ ደግሞ ስለ ሶስተኛው ኮከብ ስለ ገውዝ ወይም ጄሚኒ እናወራለን። ብዙ ጊዜ የጄሚኒ ተወላጆች ንግግር እንደሚወዱ ወይም ደግሞ ሁለት አይነት ባህሪ እንዳላቸው ይነገራል። ነገር ግን የጄሚኒ ተወላጆች ነፍስ ውስጥ የተቀመጠው እውነተኛ ስጦታ ከንግግር በላይ ነው። ዛሬ በጄሚኒ ተወላጆች ውስጥ ያለውን የመለኮታዊ መልእክተኛነትና የማስተሳሰር ስጦታን እንመለከታለን። የእናንተ ስጦታ ከእውቀትና ከመረጃ ጋር የተቆራኘ ነው። እስከ መጨረሻው ተከታተሉኝ። ጄሚኒ የነፋስ ኮከብ እንደመሆኑ መጠን መንፈሳዊ ስጦታው መለኮታዊ ግንኙነት ነው። እናንተ በምድርና በሰማይ መካከል ያለውን መረጃ የምታመላልሱ ሰዎች እርስ በርስ እንዲግባቡ የምታደርጉ ድልድዮች ናችሁ። ጄሚኒዎች በነፍሳቸው ውስጥ የማስተዋል ኃይል አላችሁ። ይህ ማለት ብዙ ነገሮችን በአንድ ጊዜ የማየትና የተደበቁ መረጃዎችን በፍጥነት የመረዳት ልዩ መንፈሳዊ ችሎታ ነው። እናንተ ባላችሁበት ቦታ ብርሃንና ዕውቀት አይጠፋም። የእናንተ መንፈሳዊ ስጦታ የሚገለጠው በቃላት ኃይል በኩል ነው። ጄሚኒዎች ንግግራችሁ ሰዎችን የማንቃት፣ የማስተማርና የማሳመን ከፍተኛ ኃይል አለው። ስጦታችሁ አስተሳሳሪነት ይባላል። እናንተ በሕይወታችሁ ውስጥ የተለያዩ ሰዎችን፣ ሐሳቦችንና አጋጣሚዎችን በማገናኘት አዲስ ነገር የመፍጠር ችሎታ አላችሁ። አንዳንዴ በድንገት የምትናገሩት ቃል ለአንድ ሰው ሕይወት ትልቅ መመሪያ ሊሆን ይችላል። ይህ ኃይላችሁ እንዲነቃቃ አእምሯችሁን ከጭንቀት ማጽዳት አለባችሁ። መጽሐፍትን ማንበብ፣ አዳዲስ ነገሮችን መማርና ሐሳባችሁን በጽሑፍ ወይም በንግግር መግለጽ ውስጣዊ ኃይላችሁን ያድሰዋል። ስጦታችሁን የሚያፍነው ሐሜት ወይም በማይረቡ ወሬዎች ላይ ጊዜ ማጥፋት ነው። ነገር ግን እውነቱን ለመናገርና ሰዎችን ለማስተማር ስትጠቀሙበት መለኮታዊ ጥበብ በውስጣችሁ ይበራል። ቢጫ ቀለምንና የሜርኩሪ ብረትን መጠቀም ለእናንተ ንቁ አእምሮ ይሰጣል። የጄሚኒ ተወላጆች እናንተ የጥበብ መልእክተኞችና የብርሃን አብሳሪዎች ናችሁ። በውስጣችሁ ያለውን የማስተዋልና የማገናኘት ኃይል ተረዱት። ይህ መረጃ ከእናንተ ባህሪ ጋር ይስማማል? ሰዎችን በማግባባት በኩል ያላችሁ ችሎታ እንዴት ነው? ኮሜንት ላይ አጋሩኝ። በሚቀጥለው ቪዲዮ ስለ ሸርጣን ወይም ካንሰር ድብቅ ስጦታ እናያለን። ቪዲዮን ላይክ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።